ለምትናገርበት እከፍላለሁ። ኧረ ስማ፣ ሙሉ ቤተሰባችሁ በገንዘብ ነው እንደምታስቡት? ስትፈልጉ ገደል መግባት ትችላላችሁ። እሺ ፋራውላ። ወዴትም ከቤት ድረስ ጠርተህ እዚህ አስመጥተኝ። ስማ፣ ምንም ቁም ነገር ሳትነግረኝ አንተም ወዴትም አትሄድም፣ እኔም የትም አልሄድም። እንደዛ ከሆነ ስርዓትን ያዝ፣ አትፈታተን። ባሊዝስ ወደህ ነው? ከቤት ድረስ የጠራኸኝ እኮ ገዳዩን ለመናገር። ትሰማኛለህ? እንደውም አላቅም፣ በቃ አጠገቤ እንዳትደርስ። አይ የሆነ የምታውቀው ነገርም አለ። በል ተናገር። ተላቀቁ እንጂ ምን እየተፈጠረ ነው? ይኸው ምን ላድርግ? የሚተካልኝ ሰው አጥቼ እኮ ነው። እሺ አሁንስ? አሁንማ ሰው ተክቻለሁ። ሰማኝ እኮ ከይሄን ልብስ ትንሽ ይዤ ልመጣ ነበር ግን አልቻልኩም። እና አንተ ደግሞ እንድትሞክርልኝ። እንድትሞክር ስትል የሴት ልብስ ይዤ ልወጣ ነው? አንተ ደግሞ ስራና ክብርንማ አታገናኝ። ክብርን ባይሆን እኔ ደፍሬ እሷ ልብስ አልነካም። መኩ ምንድን ነው የሆነችው? ምን ሆና ነው? ኤልሱ ወይኔ ነው ቆይ፣ ምንድን ነው የሆነችው? እሺ ምን ሆና ነው? እኔ አላውቅም። መድኃኒት ግዢ ብላ ልካኝ ስመለስ እንደዚህ ነው ያገኘኋት። የምን መድኃኒት ነው? ታማ ነበር እንዴ? እሺ በቃ ትሙት፣ አምቡላንስ ልጥራሽ። አይ አምቡላንስ እስኪመጣ አልጠብቅ። እሺ በቃ እንደዛ ሆና አንሳት። እሺ ግን ትፋሻላት አይደል? ይሁት ቀስ በል ወይ ሳኒ ነው እዚህ ሁኚ። አንቺ ቤት ውስጥ ማንም የለም። ሌሎች ቀስ በል እንዳይነካት። ዶክተር እባክሽ ፍጠኛት። ምን ያነፈርቅሻል? እኔን ስታይኝ አይደል ማልቀስ የጀመርሽ? ልቤ እንዲራራልሽ ብለሽ አይደለም። እና ለምን ታለቅሻለሽ? ምን ተፈጠረ? ወንድሜ ኤልሹ ታማለች እናማ ወደ ሆስፒታል ወስዷታል። መትረፏን እንጃ፣ ትንፋሿ ጸጥ ብሎ ነበር። ምን አይነት ማን ብትታመም ነው ይሄን ያክል? መድኃኒት ውጣ ነው ማለቴ፣ በአንዴ ብዙ መድኃኒት ውጣ። ምን ልሁን ብላ ነው ቆይ እንደዚህ የምታደርገው? እኔ እንጃ። እኔም እሱ እንዴት ናት? ነቃች? ቤሉ እባክህ ተረጋጋና ንገረን እስኪ። እኔ ነች እንዴት ናት? ደህና ናት? ንገረን እስኪ። ተረፈች ወይስ? ቤሉ ተናገር እንጂ ምን ሆነች? ለት እኮ ነን። መድኃኒቱን ከወሰደች ስለቆየች ትንሽ ከብዳል እያሉ ኤልሹ የእናቷን መጥፋት ስትሰማ ከዚህ በፊትም አባቷ እንደ ድንገት ወጥቶ ስለቀረ አሁን ደግሞ እናቴም የአባቴ እድል ገጥሟት ሊሆን ይችላል። ስለዚህ እኔ እናቴን አጥቼ መኖር አልችልም፣ ብቻዬን ማንም የለኝም፣ ማንም አይወደኝም ብላ ስላሰበች ራሷን እንግዲህ በራሷ ላይ የራስ ማጥፋት ሙከራ አድርጋለች። ይህም ምንድነው? በጣም ብዙ መድኃኒቶችን ወስዳ ረጅም ሰዓት ስለቆየች ሐኪም ቤት ቢወስዷትም የመትረፍ እድሏ አናሳ እንደሆነ ተነግሯቸዋል። ቤሉል እጅግ በጣም ተደናግጧል። ወይዘሮ አይንዬም ልጇም እናቲቱም ጠፋች፣ ልጇም እንዲኩና አይ እያለች እያለቀሰች ነው። መሲ እንግዲህ ለቴዲ ደውላለት ነበር። ለቴዲ ደውላለት የተፈጠረውን ነገር ነግራው ነበር። ቴዲም እመጣለሁ እያለ ነው። ቴዲን እንዳትመጣ ብትለውም የልጁን መታመም ሲሰማ እኔማ ይሄን ሰምቼ ዝም ማለት አልችልም፣ ሄለን በሌለችበት ኤልሹ አንድ ነገር ብትሆን መቋቋም አልችልም እያለ ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በል ያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲያ ተከታታይ ድራማ እንግዲህ ወይዘሮ ሄለን ከቤት በወጣችበት ሳትመለስ ቀርታለች። እናም በዚህም የተነሳ ኤልሹ የእናቷን መጥፋት ስታስብ ከዚህ በፊትም በአባቷ ላይ የተፈጠረውን ነገር አስታውሳ እኔማ የእናቴ ሞት ከመስማቴ በፊት ራሴ ብሞት ይሻላል ብላ ብዙ መድኃኒቶችን ወስዳ ራሷን ስታወድቃለች። ማንም ሰው ልብ ብሎ የተመለከታት የለም። ኑኑን መድኃኒት ግዢልኝ ብላ ወደ ሱቅ ልካት ነበር። ከዛም በኋላ የታለች ብሎ ዘወር ብሎ ያያሰውም ስላልነበረ ኑኑ እንግዲህ መድኃኒቱን ገዝታ ስትመለስ መንገድ ላይ ያልጠበቀችው ችግር ገጥሟታል። ቤሉል በደብዳቤው መሰረት ጆን ሊያገኘው ሄዶ ነበር። ጆን ሲያገኘው ግን በስርዓት ከማናገር ይልቅ በጉልበት ለማናገር ሞክሯል። ጆም እኔ ለእውነት የቆምኩ ሰው ስለሆንኩ እንጂ ለእውነት ነውና የምቆመው፣ ጥላቻ አንተታ በእውነት ታግዘኛለህ ወይ? ደግሞ የምነግርህ ቃስ እያልኩ እንጂ ሁሉንም አንዴ መንገር አልችልም፣ እንደዛም አላደርግም። ስለዚህ ተረጋግተህ ስማኝ ብሎት ነበር። ቤሉልም ወዴህ ነው የምትነግረኝ? ተገዴህ እውነቱን ትነግረኛለህ ብሎ ከጆ ጋር እንግዲህ ድብድብ ገጥመዋል። በዚህን ጊዜ ድንገት ኑኑ መታለች ማለት ነው። ግን ደግሞ ጆ ስለ አቶ ቶማስ አሟሟት የሚያውቅ ይመስላል። ምክንያቱም ከዚህ በፊት
መሲ ነገሮች ከብደዋት ስለነበረ ለአቶ ቶማስ መረጃዎችን በሙሉ ልካለት ነበር። እናም እንግዲህ ይሄ መረጃ ሲገኝ ገዳዮቹ እነማን እንደሆኑ ሲታወቁ ነበር አቶ ቶማስን የገደሉት። እና ይህን ነገር ሲነግረው ቤሉል ምንም የምታውቀው ነገር የለም እየዋሸህ ነው፣ እንደዛ ካልሆነ በቀጥታ ገዳዩን ንገረኝ ብሎት ነበር። ጆም እኔ እንደዛ ማድረግ አልችልም፣ ቀስ በቀስ እያልኩ ነው ልነግርህ የምችለው። ስለዚህ ለእውነት የምትቆም ከሆነ ከኔ ጋር ተጋገዝ፣ ከኔ ጋር እንተባበር ብሎት ነበር። አንተ ማን ስለሆንክ ምን ስለሚመለከት የአባቴን ገዳይ ብቻ ንገረኝ ብሎታል። እሱም በጉልበትና በልህ ከሆነማ እንደውም አላውቅም ማለት እችላለሁ፣ አታስገድደኝም እያለው ነበር። ቤሉልም በግድ አናገራለሁ ብሎ ድብድብ እንደገጠሙ ድንገት ኑኑ ስታያቸው መታ መሀላቸው ገብታለች። ቤሉል በኑኑ እጅግ በጣም ስለተበሳጨባት እንዳትነኪኝ እያላት ነው። እንዳትነኪኝ ማን ያለሽ? ማን ጣልቃ ግቢ ያለሽ? እያላት ነበር። እባክህ ቤሉል እሱ እኮ ዝም ብሎ ነው፣ እየቀባዠረ ነው፣ ምንም የሚያውቀው ነገር የለም። ትናንት እኮ አስጠንቅቄህ ነበር እያለች ነበር። በጣም ነው የምታዝኝለት እያላት ነበር። እሷም አዎ እንዴት እንደዚህ ታረጋለህ? በማታውቀው ነገር እንዴት ልጁን እንደዚህ በቁስሉ ላይ እንጨት ተሰዳለህ? እያለችው ነበር። እናም እንግዲህ በዚህን ጊዜ ቤሉልም ካልነገርከኝ ብሎ ግብ ገጥመው የነበሩትን ትቶት ቤሉልም ወደ ቤቱ ተመልሷል። ኑኑም ወደ ቤት ተመልሳ ስትመጣ ግዢ የተባለችውን መድኃኒት ይዛ ኑኑ ክፍል ስትገባ ኤልሹ ክፍል ስትገባ ኤልሹ ራሷን ስታወድቃ ነበር። በዚህን ጊዜ እንግዲህ ኤልሹ ኑኑ እርዱኝ ብላ ጮኻለች ማለት ነው። በጮኸችበት ሰዓት መሲና ቤሉል ድንገት ደርሰውላታል። ግን ደግሞ ሲደርሱ ትንፋሿ ምናምን አልነበረም። በዚህን ሰዓት ተደናግጠው መሲና ኑኑ እየጮሁ ነበር። ቤሉል እህቱን ተሸክሞ ወደ ሆስፒታል ሄደዋል። መሲ አምቡላንስ ልጥራ ብትልም አምቡላንስ እስከሚመጣ ድረስ መጠበቅ አልችልም ብሎ ቤሉል ተሸክሟት እየሄዱ ሳለ ድንገት ወይዘሮ አይንዬ ታች ቁጭ ብላ ስለበፊቱ ስላሳለፉት ነገር በአርቲፊሻል ቢራቢሮ እንዴት ትስቅባትና ትጫወትባት እንደነበረ ኤልሹን እያስታወሰች ብቻዋን ቁጭ ብላ ፈገግ እያለች ነበር። ግን ደግሞ ከደቂቃዎች በኋላ ኤልሹን እያንዘፋዘፉ ይዘዋት ሲመጡ በጣም ተደናግጣ ምን ተፈጥሮ ነው ብላ እየሮጠች ወደ እነሱ ሄዳለች። በዚህን ጊዜ ኤልሹ ብዙ መድኃኒት ወስዳ ራሷን ስታ ነው ሲባልም በጣም ተደናግጣለች። ቤሉል እህቱን ይዞ ሆስፒታል እስከሚደርሱበት ሰዓት ድረስ ምንም አይነት ትንፋሽ አልነበራትም። አዶኒ ከዚህ በፊት መጥቶ የወይዘሮ ሄለንን ልብስ ሊወስድ በመጣበት ጊዜ ቤሉል አይቶ ታስቆሞ ስለነበረ ከመኩ ጋር ተገናኝተዋል። በድብቅ ከመኩ ጋር ተገናኝተው መኩን ማንም ሰው የተከተለ የለም አይደል፣ በዛ ላይ ዘገየህ እያለው ነበር። መኩም የሚቀየርለት ሰው አጥቶ እንደሆነ ተናግሯል። እናም እንግዲህ ሰዎቹን አግኝታቸው ነበር ወይ ያናገርካቸው ወይ ሲለውም አዎ ብሏል። ወይዘሮ ሄለንን ያገቷት እንግዲህ አዶኒና መኩ ናቸው ማለት ነው። እኔ ልብስ ላመጣላት ብዬ ሄጄ ከዚህ በፊት እዛ ይዘውኝ አስቀሩኝ፣ አልተሳካልኝም። አሁን ተራ ያንተ ነውና እድልህን ሞክር ብሎት ነበር። መኩም እኔ በጭራሽ ይህን ላረግ አልችልም፣ የሴት ልብስ እኔ መኩ ይዤ አልወጣም፣ ሌላ የፈለከውን ነገር እዘዘኝ፣ ይሄን ማድረግ አልችልም ብሎ ነበር። ቤሉልም አዶኒም አንተ ትቀልዳለህ እንዴ? እኔ ሞክሬ ነበር አልተሳካም። ደግሞ አንተ ተጠንቅቀህ ለቤተሰብም ሆነ ለማንም ሰው ምንም ነገር ትንፍሽ ሳትል ተጠንቅቀህ ይዘህና ብሎታል። አረን አይሆንልኝም ቢለውም ቤሉል አዶኒ አይ ትችላለህ እንዴ ምንም አድርገህ ይዘህና ብሎ ወደ ቤት ልኮታል። መኩም ወደ ቤት በመጣ ጊዜ ኑኑ ብቻዋን ቁጭ ብላ እያለቀሰች ነበር። ኑኑም ስታለቅስ የነበረው በፊት ሲያሳልፉ የነበረውን ሲጫወቱ ሲስቁ የደስታቸውንም የመከፋታቸውንም የጥላቸውንም ብቻ ሁሉንም ነገር እያስታወሰች እያለቀሰች ነበር። ኑኑ ብቻውን እዛ ቤት ውስጥ ቁጭ ብላ እያለቀሰች መኩ ድንገት ደርሷል። መኩም እኔን ስታይ ነው እንደምታለቅሽው፣ እንዲራራልሽ ነው እንዳታስቢው እያላት ነበር። እሷም እንደዛ እንዳልሆነና ደግሞም በኤልሹ ብዙ መድኃኒት ወስዳ ራሷን ልታጠፋ ሞክራ እንደነበረ ነግረዋለች። እንዴት ምን ሆና እያለ ነበር። ምን እንደሆነች አናቅም። እኔም መድኃኒት ግዢልኝ ብላ ልካኝ ስመለስ ግን ወድቃ ነው ያገኘኋት። ብዙ መድኃኒት ወስዳለች፣ መትረፏንም እንጃ እያለች ነበር። እንዴ ምን ሆና ነው? ምን ተፈጥሮ ነው እያለ ነበር። መኩ ምን እንደሆነች አናቅም ባለ ጊዜ በቃች አታልቅሽ፣ ምንም አትሆንም ብሎ ተነስቶ በውጭ ወጥቶ ለቤሉል ለአዶኒ እየደወለለት ነበር። መኩ ለአዶኒ ደውሎለት ልጅት ራሷን ልታጠፋ ነበር። ይህም የተፈጠረው ምናልባት ከእናቷ ጋር በተያያዘ ይመስለኛል፣ እናቷ ስለታገተች ይሆናል እያለ ነበር። አዶኒ ግን ጨክኗል። ምንም ማድረግ አልችልም፣ ምንም ላደርግ አልችልም፣ ግዴታ ይሄን ነገር ማድረግ አለብን። አንተ እንደምንም ብለህ ልብሱን ይዘህና ምንም አይፈጠርም፣ ምንም አትሆንም እያለው ነበር። ሆስፒታሉ የት ነው ብሎ በጠየቀው ጊዜ እሱን አጣርቼ የምነግር ይሆናል፣ ምንም ያወቅኩት ነገር የለም፣ ያወቅኩት ነገር ቢኖር ይሄን ብቻ ነው ብሎታል።
ሆስፒታሉን አጣርቶ እንዲነግረው ነግሮታል አዶኒ። በሌላ በኩል ወይዘሮ ሄለን እጅና እግሯ ተጠፍሮ ታስሮ አንደበቷም ታስሯል። ግን ደግሞ እንደዛም ሆና ትለፈልፋለች። ማንነቴን አላወቃችሁም እና ነው እኔ ማን እንደሆንኩ ስላላወቃችሁ ነው ዋጋ ትከፍላላችሁ ስላለች እዛውም መውጣትሽን ሳታቂ እንዴት ነው ዋጋ ትከፍላላችሁ የምትዩ? ስለዚህ የምትጠየቂው ጥያቄ ብዙ ስላለ ኢነርጂሽን አታባክኝ እያሏት ነው። ግን ደግሞ እሷ በጭራሽ ዝም አልልም፣ አሁኑ ልቀቁኝ፣ አለዛ ዋጋ ትከፍላላችሁ እያለች ለማስፈራራት ብትሞክርም ማንም ሰው ሊያዝንላት አልቻለም። መኩም ልብሱን ይዞ ሲሄድ ወደ ወይዘሮ ሄለን ክፍል ገብቷል። ወይዘሮ ሄለን ክፍል ገብቶ ግን የትኛው ቁም ሳጥን ውስጥ ልብሶቿ እንዳሉ ማወቅ አቅቶት እየተደናበረ ነው። በዛ ላይም የፈራ ይመስላል። ደረሱብኝ አልደረሱብኝ እያለ እየተጨናነቀ ልብሶቿን እየፈለገ ነበር። ግን ደግሞ የወይዘሮ ሄለን ልብስ ማግኘት አልቻለም። ኑኑም ተከትላ ወንድሟን እየተከታተለችው ነበር። ምንድነው እየተፈጠረ ያለው? ይሄ ልጅ ምንድነው የሆነው? ለምን እትዬ ክፍል ገባ እያለች ነበር። ምንድነው እየተፈጠረ ያለው ብላለች። ቁምሳጥኖቹን በሙሉ ሲከፍት ተደብቃ እያየችው ነበር። ይሄ ልጅ ችግር ሳይፈጠር በደርስ ይሻላል፣ መግባት አለብኝ እያለች ነው። መኩም አዩኝ አላዩኝ እያለ እየተጨናነቀ ልብሶቿን እየፈለገ ነው። ወይኔ መኩ ደግሞ የትወል ልብሷን ያስቀመጠችው ደግሞ ብዬ ሴት ልብስ ጋር ልገኝ እያለ ነበር። ኤልሹን እንደምንም ተሸክመው ሆስፒታል አድርሰዋታል። ሆስፒታል ስትደርስ ግን ዶክተሮቹ የተቻላቸውን ያህል ቢረባረቡም የኤልሹ የመዳን ቻንስ ትንሽ እንደሆነ ተናግረዋል። ምክንያቱም ኤልሹ መድኃኒቱን ከወሰደችው በጣም ረጅም ሰዓት ቆይታለች። ስለዚህ ልተርፍም ላተርፍም ትችላለች ብለዋል። በዛ ላይ ትንፋሿም ከተቋረጠ ቆይቷል። እናም እንግዲህ በዚህ ሁኔታ ላይ ቤሉልም እጅግ በጣም ተጨናንቋል። ቤሉል የሚያረገው ነገር ሁሉ አጥቷል። አባቴን አጥቼ እህቴንም ካጣሁ የምኖርለት ምንም ስበብ የለኝም፣ እንደምንም ብለህ እህቴን ማርልኝ እያለ እየጸለየ ነው። መሲም እንግዲህ ከቴዲ ጋር ቀጠሮ ስለነበራት ቴዲ ተደጋጋሚ እየደወለ ነው። ስለዚህ እየደወለባት ስለነበረ ለቴዲ ማሳወቅ አለብኝ ብላ ነግረዋለች። ቴዲም ስትደውልለት እንዴ ቀረሽ እኮ ምን ሆነሽ ነው? እኔማ እኮ የተከራየሁትን ቤት በፎቶ ልኬልሽ እንዲታዩ ብዬ ነበር፣ ከዛም እቃዎች እንድናስገባበት እያላት ነበር። አይ አልቻልኩም፣ ችግር ገጥሞኛል ብለዋለች። ምን እንዴት ተፈጠረ ሲጠይቃትም ቤት ውስጥ እንግዲህ ኤልሹ ራሷን ልታጠፋ እንደሞከረችና እስካሁን ድረስ ራሷን ስታ ምንም ሳትነቃ እንደቆየች ነግረዋለች። በዚህን ጊዜ ቴዲ እጅግ በጣም ተደናግጧል። ቴዲ በጭራሽ እንደዛማ መሆን የለበትም እያለ ነው። አሁኑኑ እመጣለሁ፣ የሆስፒታሉን አድራሻ ንገሪኝ፣ የት ሆስፒታል ነው ያላችሁት እያለ ነው። መሲም እንዲረጋጋና እንዳይመጣ ብትጠይቀውም እሱም በጭራሽ እንደዛ አይሆንም፣ እመጣለሁ እንዲህ ሄለን በሌለችበት እሷ እንደዚህ እየሆነችማ እኔ በጭራሽ ላያት ይገባል፣ እመጣለሁ እያለ ነው። መሲም እባክህ አትምጣ፣ ከቤሉል ጋር ትጋጫላችሁ፣ ጥሩ ነገር አይፈጠርም እባክህ ብትለውም አይ የተፈጠረ ነገር ይፈጠር እንጂ ኤልሹን ማየት ይኖርብኛል፣ በዛ ላይ ሄለን አልተመለሰችም፣ ስለዚህ ኤልሹን ብቻዋን ልተዋት አይገባም እያለ ነው። ኤልሹ የቴዲ ልጅ ናት። ወይዘሮ ሄለን የምታውቀው ቴዲ የማያውቅ ነው የሚመስላት፣ ግን ደግሞ እሱ ያውቃል። ከዚህ በፊት አደናቅፏት ስትወርቅ እንኳን ልጄን ሲል ሁሉም ሰው ፈጦ እየተመለከተው ነበር። እናም እንግዲህ ቴዲ በጣም የሚያውቃቸው ብዙ ሚስጥሮች አሉ። ኑኑም የወይዘሮ ሄለን ልጅ እንደሆነች ያውቃል። ከዚህ በፊት መርዛት ሲባል እውነቱን ብታቂ ኑሮ እንዲህ አታረጊም ነበር፣ እውነቱን ስላላወቅሽ ነው እንዲህ የምትሆኚው እያለ ያኔ መርዛት ሲባል ኑኑን ያልመረዛትም ለዛ ነበር። በሌላ በኩል እንግዲህ ኑኑ መኩን እየተከታተለች ነበር። መኩን እየተከታተለች ወይዘሮ ሄለንን ቁምሳጥን እየፈተሸ ባለበት ጊዜ ድንገት ተከትለው ገብታለች። መኩም አንቺ እዚህ ምን ታረጊያለሽ? ምን ልታረጊ መጣሽ? ቢላትም እሷም ደግሞ እሱን አንተስ እዚህ ምን ታረጋለህ? በዛ ላይ ደግሞ የሰው ቁምሳጥን ለምን ከፈትክ? የሰው መኝታ ቤትስ የገባኸው ለምንድን ነው? ምን ልታረግ ነው የመጣኸው? እያለች ነው። ቴዲም ደግሞ ሆስፒታል ድረስ ሄዷል። ኤልሹ ትነቃ ይሆን ወይስ ትሞታለች? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ